ተማሪዎች እንደምን አላችሁ? ወንዴ ነኝ። ይህ ወንዴ ቲዩቶሪያል ከአልፋ ቲዩቶሪያል ጋር በጋራ በመሆን የሚያዘጋጁላችሁ የ12ኛ ክፍል ተማሪዎችን እንዲሁም የሪሚዲያል ተማሪዎችን ለኢንትራንስ ለማዘጋጀት ተብሎ የተዘጋጁላችሁ ቪዲዮዎች ናቸው። ዛሬ ደግሞ እንግዲህ በጂኦግራፊ ኢንትራንስ ኤግዛም ጥያቄዎች ላይ ቆይታ የምናደርግ ይሆናል ማለት ነው። ጂኦግራፊው ልክ እንደ ሂስትሪ በቻፕተር አልከፋፈልነውም። ለጊዜው በቻፕተር ከፋፍለን እንሰራለን 11 እና 12ን ግን ከ9 እስከ 12 ደግሞ ኢንትራንስ ኤግዛም ኮሌክሽን ቤዝድ ኦን ጂኦግራፊ ኮርስ አዘጋጅተንላችኋል። ወይም ደግሞ በጂኦግራፊ ትምህርት ላይ ከ1999 ወይም ከ2000 ዓመተ ምህረት አንስቶ እስከ 2016 ድረስ እስከ 16 ዓመተ ምህረት ድረስ ከ9ኛ እስከ 12ኛ ክፍል ድረስ የወጡ የጂኦግራፊ ጥያቄዎች እነማን ናቸው? ሁሉንም አይደለም። ከነዚህ ፓርቶች ውስጥ ከነዚህ ጥያቄዎች ውስጥ ለእናንተ የሚያስፈልጉና ተደግሞ ይመጣሉ ብለን የምናስባቸው እንዲሁም የሚመጡትን ጥያቄዎች አብረን የምንሰራበት አብረን የምናይበት ቪዲዮ ነው ማለት ነው። ስለዚህ ሌሎች ተማሪዎች ሌሎች ሶሻል ተማሪዎች እንዲዳረስ ሁላችሁም ኃላፊነታችሁን እንድትወጡ ጠይቃለሁ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ አንደኛ ጥያቄ ስመጣ which one of the following traditional elevation and temperature zone of Ethiopia has the following natural condition and human activities ይለናል። የኢትዮጵያን የአየር ንብረት ክፍሎች እንግዲህ 10ኛ ክፍል ላይ ስትማሩ በአምስት ዞኖች ከፋፍሎታል አይደለ? ባለው የከፍታ ልዩነትና ባለው የመጠነ ሙቀት ልዩነት አማካኝነት በአምስት ተከፍሏል። በረሃ፣ ቆላ፣ ወይና ደጋ፣ ደጋና ውርጭ በማለት ማለት ነው። እነዚህ አምስቱም ካላቸው የከፍታ ልዩነት ወይም ደግሞ ካላቸው የመልክዓ ምድራዊ ከፍታ ልዩነት እንዲሁም ደግሞ የመጠነ ሙቀት ልዩነት በመነሳት በአምስት ተከፍሏል። በተጨማሪ ደግሞ የተለያየ ሂውማን አክቲቪቲ እና ናቹራል ቬጂቴሽን ኤንድ አኒማል ዋይልድ ላይፍ ስርጭታቸውም የተለያየ ነው። ከነዚህ ውስጥ ትክክል የትኛው ነው ወይም ደግሞ እዚህ ጋር የተዘረዘረው ካራክተሪስቲክስ የቱን ይገልጻል ነው። ካራክተሪስቲክሶቹ ምን ብሎ አስቀምጣለኝ? ኤሌቬሽን ሲስ ቢትዊን 2400 and 3300 ሜትርስ ይለናል። ከፍታው ከ2400 እስከ ስንት ድረስ አለን? እስከ 3300 ድረስ የሚደርስ የመሬት ከፍታ ያለው ቦታ እሺ አለን። ቴምፐሬቸር ኢዝ ኮልድ አለን። ሲጀመር ከ2500 እስከ 3300 ሜትር ከፍታ ካለው ይሄ ቦታ ሃየር ግራውንድ ነው ወይም ደግሞ ከፍ ያለ ኤሌቬሽን ያለው አካባቢ ነው። ስለዚህ አየር ንብረቱ ምንድነው ሊሆን የሚችለው? መጠነ ሙቀቱ ምንድነው አለን? ቀዝቃዛማ ነው አለን። እሺ ኤንድ አምፕል አማውንትስ ኦፍ ሬንፎል መጠነኛ የሆነ ዝናብ አለው ወይም ደግሞ በቂ የሆነ ለዚህ አካባቢ በቂ የሆነ ዝናብ መጠን አለው። እሺ ኮሶ ኤንድ ጥድ አር ኮመን ትሪስ ይለናል። እዚህ አካባቢ ላይ ደግሞ እንደ ኮሶ እንደ ጽድ ያሉ የዛፍ አይነቶች በብዛት ይበቅሉበታል አለን። እሺ the people use horses and grow barley more commonly ይለናል። የዚህ አካባቢ ማህበረሰቦች ፈረስን በብዛት የሚጠቀሙና በተጨማሪ ደግሞ ገብስን የሚያመርቱ ህዝቦች ናቸው። ወይም ደግሞ በግብርና ቦታዎች ላይ ወይም በእርሻ ቦታ ላይ ባርሊ ገብስ ነው አይደለ? ገብስን የሚያመርቱ ናቸው ይለናል። የትኛው የአየር ንብረት ክፍል ነው? ኤ ውርጭ አለን። ውርጭ ከ3300 ሜትር ከፍታ በላይ ያላቸው አካባቢዎች ናቸው። ቢ ላይ ስንሄድ ደግሞ ቆላ አለን። ቆላም አይሆንም። ቆላ ማለት ከበረሃ መለስ ያለ በጣም ሞቃታማ የሆነ አካባቢ ነው እንጂ ቀዝቃዛማ ቦታ አይደለም። ሲ ደጋ አለን። የስ ዘ አንሰር ኢዝ ዋት ደጋ። እንደዚህ የአየር ንብረት ክፍል የሆነ የኢትዮጵያ ክፍል ምንድነው? ደጋ ነው። ከ2400 እስከ 3300 ሜትር ከፍታ ያላቸው በጣም ቀዝቃዛማ የሆነ እንዲሁም ደግሞ በቂ የሆነ የዝናብ መጠን ያለው እንደ ጽድና እንደ ኮሶ ያሉ የዛፍ አይነቶች በብዛት የሚገኙበት አካባቢ ከሆነ ማን ነው? የደጋ የአየር ንብረት ነው። ወይና ደጋ የምንለው ደግሞ ከ1500 እስከ 2400 እስከ 2500 ድረስ ሜትር ከፍታ ያላቸው ቦታዎች ላይ የሚገኝ የአየር ንብረት አይነት ነው። እሺ ሁለተኛ ጥያቄ which one of the following layers of atmosphere is supposedly the hottest ይለናል። አሁንም 1999 ጥያቄ ነው እና የአትሞስፌር ንብብሮችን 9ኛ ክፍል ቻፕተር 2 ላይ ተምራችኋል አይደለ? 9ኛ ክፍል ቻፕተር 2 አሁን ከ10 ወደ 9 እንደው መጣን። 9ኛ ክፍል ቻፕተር 2 እና ከሌየርስ ኦፍ አትሞስፌሮች ውስጥ ከአራቱ የአትሞስፌር ንብብሮች ውስጥ the hottest የትኛው ነው እያለን ያለው? በጣም ሞቃታማው የትኛው ነው እያለን ያለው? የአራቱን የአትሞስፌር ሌየሮች ስንዘረዝር እንግዲህ የታችኛው የመጀመሪያው ማን ነው? ትሮፖስፌር አይደለ? እኛ ያለንበት ማለት ነው። ከዛ ስትራቶስፌር አለ
ኦዞን ያለበት። ከዛስ ሜሶስፌር አለ በጣም ቀዝቃዛው ክፍል። አንዳንድ የሆኑ ዓመታት ኤግዛሞች ላይ ደግሞ ቀዝቃዛማው ብሎ ይጠይቃል። ሜሶስፌር ነው። ከዚህ የቀረው ማን ነው? ቴርሞስፌር የመጨረሻው ለፀሐይ በጣም ቅርቡ ነው የሚገኘውና በጣም ሞቃታማው ቴርሞስፌር ተብሎ የሚጠራው የሌየር ኦፍ አትሞስፌር አለ ማለት ነው። ሶ ዘ ሆተስት ከተባላችሁ ቴርሞስፌር ነው። ዘ ኮልደስት ከተባለ ደግሞ ቢሜሶስፌር ይሆናል። ሶ ዘ አንሰር ይሷት ኤ ይሆናል ማለት ነው። ሶስተኛ ጥያቄ ላይ ስንመጣ which one of the following demographic indicator is low in Ethiopia by the world standard ይለናል። አሁን ዲሞግራፊክ ፋክተር ማለት ምን ማለት ነው? ምን ማለት ነው ዲሞግራፊክ ፋክተር ማለት? ዲሞግራፊክ ፋክተር ማለት ዲሞግራፊ ማለት the study of population ነው አይደለ? ሶ ከሚከተሉት ውስጥ ዲሞግራፊክ ዴታ ሲሆን ወይም ደግሞ ፖፑሌሽን የተመለከተ ነገር ሆኖ ግን ከኢትዮጵያ አንፃር ወይም ደግሞ ከዓለም መመዘኛዎች ስንመለከተው እንደ ዓለም ስንመለከተው በኢትዮጵያ አናሳ የሆነ የትኛው ነው ይለናል። ኤ ክሩድ በርዝ ሬት የውልደት መጠን በኢትዮጵያ ከዓለም መስፈርት አንፃር ወይም ደግሞ ዓለም ላይ ካለው የውልደት መጠን አንፃር የኢትዮጵያ አነስተኛ ነው እንዴ? አይደለም፣ ከፍተኛ ነው የውልደት መጠን ያላት ሀገር ነች። ቢ ስንሄድ ሬት ኦፍ ናቹራል ኢንክሪዝ ይለናል። ሬት ኦፍ ናቹራል ኢንክሪዝ ማለት ነው በርዝ ሬት ማይነስ ዲስ ሬት ማለት ነው አይደለ? ሶ የውልደት መጠን ሲቀነስ የሞት መጠን። ኢትዮጵያ ውስጥ ከፍተኛው የውልደት መጠን አለ፣ ከፍተኛው የሞት መጠን አለ። ግን የውልደት መጠኑ ከሞት መጠኑ በጣም በብዙ ስለሚበልጥ ምንድነው ያላት? ሃይ ሬትስ ኦፍ ናቹራል ኢንክሪዝ ነው ያላት። ናቹራል ኢንክሪዟ ከፍተኛ ነው። ስለዚህ ይሄም ቢም አይሆንም ማለት ነው። ሲ ላይ ስንሄድ ደግሞ ኢንፋንት ሞርታሊቲ ሬት አለን። የጨቅላ ህፃናት ሞት በኢትዮጵያ ውስጥ ዓለም ላይ ካለው ስታንዳርድ ስንመለከተው የኢትዮጵያ ምንድን ነው? ከፍተኛ ነው። ዲ ደግሞ ላይፍ ኤክስፔክታንሲ የሰዎች የእድሜ ጣራ። እኛ አንድ ሰው ኢትዮጵያ ውስጥ ሲወለድ በአማካኝ ይኖራል ተብሎ የሚታሰበው የእድሜ ጣራ አለው አይደለ? 50 54 ይመስለኛል አይደል? 51 ወይ 54። ሶ ይሄ የእድሜ ጣራ ያለው ግን እንደ ዓለም ስንሄድ ግን የዓለምን ስንመለከት ግን ወይም ደግሞ አዘ ወርልድ ሌቨል ወይም አዘ ወርልድ ስታንዳርድ ስንሄድ ግን ከዛ በላይ ነው የሚመጣው። ሶ የኢትዮጵያ ህዝቦች ላይፍ ኤክስፔክታንሲ ወይም ኢትዮጵያ ውስጥ ካሉ ዲሞግራፊክ ፋክተሮች መካከል ላይፍ ኤክስፔክታንሲዋ አነስተኛ ነው ማለት ነው የሀገራችን የኢትዮጵያ። ይህ ማለት እኛ አነስተኛ ህይወት ነው የምንቆየው ማዘሽ ምድር ላይ። እሺ አራተኛ ጥያቄ ኦፍ ዘ ፎር ቬጂቴሽን ታይፕስ ኦፍ ዘ እርዝ ይለናል which one is localized to high latitudes ይለናል። አሁንም ይህም 9ኛ ክፍል ቻፕተር 2 ነው። እንግዲህ 9ኛ ክፍል ቻፕተር 2 ላይ ነው ያለው እና መሬትን በስንት ሪጅኖች ከፋፍለናታል? በሶስት ዋና ዋና ሪጅኖች አይደለ? ትሮፒካል፣ ቴምፕሬት እና ፍሪጅ ዞን ብለን ከፋፍለናታል። እዚህ ጋር ፎር ያለው ከምርጫዎቹ ነው። ሶ ምርጫው ላይ ካሉት አራቱ የእጽዋት አይነቶች ውስጥ ይለናል። ከነዚህ ከአራቱ የእጽዋት አይነቶች ውስጥ ሃይ ላቲቲዩድ አካባቢ የሚገኘው የእጽዋት አይነት የትኛው ነው ይለናል። በቅድሚያ ሃይ ላቲቲዩድ ማለት ምን ማለት ነው? ጥያቄው ለእናንተ ልቶ ወደ ምርጫው ልግባ። ኤ ግራስላንድ ይለናል። ግራስላንድ ሃይ ላቲቲዩድ ላይ ነው እንዴ ያለው? አይደለም። ወዴት ነው? ወደ ሎወር ላቲቲዩድ ጠጋ ብሎ በሎወር እና በሚድል ላቲቲዩድ መካከል የሚገኝ ያው በቃ ሙሉ ለሙሉ ሎወር ላቲቲዩድ ላይ ንክተተው ችግር የለውም። ምክንያቱም እስከ 23 አንደኛ ዲግሪ ድረስ ስለሆነ ከ6 እስከ 23 ሰሜንና ደቡብ ላይ የሚገኝ ፓርት ስለሆነ ሎወር ላቲቲዩድ ላይ እናርገው። ቢ ፎረስት ሪጅን ይለናል። ይሄ የመጨረሻው ሎወር ላቲቲዩድ ላይ ነው ወይም ደግሞ ኢኩዌተር አካባቢ ነው። ለምን አሁን እዚህ ጋር ላቲቲዩድ ነው እየጠየቃችሁ ያለው። ላቲቲዩድ እና አልቲቲዩድ እንዳይበታተባችሁ። ላቲቲዩድ ብለን ሃይ ላቲቲዩድ ካልን ላቲቲዩድ ከኢኩዌተር ተነስተን 0 ዲግሪ ብለን ተነስተን ወደ ላይ እና ወደታች እየጨመረ ነው የሚመጣው። ወደ ላይ እስከ 90 ዲግሪ ይደል፣ ወደታችም እስከ 90 ዲግሪ ይመጣል አይደለ? ሶ ምንድነው የሚያሳየን ማለት ነው? ይሄ ላቲቲዩድ ከኢኩዌተር ተነስተን ወይም ደግሞ ኢኩዌተር አካባቢ ላይ ሎወር ነው ወይም ያለው ቫልዩ አነስተኛ ነው፣ ዲግሪው አነስተኛ ነው። ስለዚህ ሎወር ላቲቲዩድ የምንለው ኢኩዌተር አካባቢ ነው። ከኢኩዌተር እየራቀን በሄድን ቁጥር ወደ ሰሜንም ወደ ደቡብ ምን እየሆነ ነው የሚመጣው ማለት ነው? ሃየር ላቲቲዩድ እየሆነ ነው የሚመጣው ማለት ነው። ወደ ሰሜንና ወደ ደቡብ ስንሄድ ሃይ ላቲቲዩድ ከሆነ ወደ ፖሎች አካባቢ ያለው ሁኔታ ምንድነው የሚመስለው? በረዷማ አካባቢዎች ናቸው አይደል? ቀዝቃዛማ ቦታዎች ናቸው። ሶ ለእነዚህ አካባቢዎች ምቹ የሆነው የእጽዋት አይነት የትኛው ነው? ግራስላንድ አይደለም፣ ፎረስት ሪጅንም አይደለም። ሲ ቱንድራ ቬጂቴሽን ይለናል። የስ አይደል እንዴ? ቱንድራ ሪጅን ይሄ ፖላራይዝ ስኬፕ አካባቢ ጠጋ ብሎ የሚገኝ የቱንድራ አካባቢ የፍሪጅር ዞን አንዱ ፕሌስ ነው ብላችሁ ተምራችኋል 9ኛ ክፍል ቻፕተር 2 ላይ ስለ እንትን ስንማማር ማለት ነው። ስለ ሪጅንስ ኦፍ ዘ ወርልድ ስንማማር ሶስተኛው ፍሪጅር ዞን ሲሆን በዚህ ውስጥ ቱንድራ ፖላር አይስኬፕ የምንላቸው ፓርቶች አሉ። እሺ ወደ አምስተኛ ጥያቄ ስንመጣ which traditional methods of soil and water conservation would enables to recharge biologically with lost soil nutrients ይለናል።
በባህላዊ መንገድ እንግዲህ የአፈርን ደህንነት የምንጠብቅባቸውና የውሃንም ብክለት የምንከላከልባቸው መንገዶች አሉ። ወተር ኤንድ ሶይል ኮንዘርቬሽን ፕራክቲሶች አሉ። ሶ ከነዚህ ሲስተሞች ውስጥ አፈር ያጣውን ኒውትረንት ሶይል ሉዝ ያደረገውን ኒውትረንት መልሶ እንዲያገኝ ሪቻርጅ እንዲያደርግ ባዮሎጂካል የሆኑ ኦርጋኒክ ማቴሪያሎችን መልሶ ሪጌን ማድረግ እንዲችል የሚረዳው የትኛው ሲስተም ነው ይለናል። ክሮፕ ሮቴሽን ዘርን አፈራርቆ መዝራት፣ አዎ። እንዲሁም ደግሞ መልቺንግ ይለናል ወይም ቃርሚያ የምንለው፣ አዎ። እነዚህ ሲስተም ይሆናሉ። ምክንያቱም መልቺንግ የምንለው ዲድ የሆኑ ፕላንቶችን ወይም ደግሞ ላይ ገለባ እንደምንለው ማለት ነው። እጽዋቱን ከሰበሰብ ምን ካልን በኋላ የእጽዋቶቹን እኛም ማንፈልገውን ፓርት መልሰን ምን ማድረግ እዛ አፈር ላይ ማልበስ፣ አፈሩን ከላይ የእርሻው መሬት ከአሁን አገልግሎት እየሰጠ ስላልሆነ ለቀጣይ አገልግሎት ዝግጁ እንዲሆን ያጣውን ኒውትረንት መልሶ እንዲያገኝ ምን እናደርጋለን? የእጽዋቱን ገለባ ሊሆን ይችላል ወይ ደግሞ የቀረውን የእጽዋቱን ሪሲጂው መልስ የምናደርገዋለን መሬቱ ላይ እንሸፍነዋለን፣ አፈሩን እንሸፍነዋለን። ሶ ከዛ ከእጽዋቱ ቅጠል ላይ ግንድ ላይ ምን ላይ የሚወጡ ኒውትረንቶች መልሰው ወደ አፈር ይገባሉ ማለት ነው። በተጨማሪ ደግሞ ክሮፕ ሮቴሽን የምንለው ዘርን እያፈራረቁ መዝራት። ለምሳሌ አሁን ጤፍ ከዘራን ጤፍ ከአፈር ውስጥ በጣም ብዙ የአይረን ማዕድን ሊወስድ ይችላል። ቀጣይ ምን ማድረግ? ጤፉ ከሰበሰብን በኋላ ቀጣዩን መሬቱን ምን ማድረግ ነው? ወይ ስንዴ ወይ ሌላ አዝርት መዝራት። ያ ሲሆን ምን ያደርገዋል? ሌላ አዝርት ስንዘራ ከአፈር ውስጥ ወስዶ የነበረው አይረን ለዛ አዝርት ያን ያህል ቫልዩ ስለማይኖረው ቀጣይኛ ጤፍ እስክንዘራ ድረስ የመጀመሪያው ምርት ጤፍ ወስዶት የነበረው የአይረን ምርት ከአፈር ውስጥ ተመልሶ ምን ይላል ማለት ነው? ሪቻርጅ ያደርጋል ማለት ነው። ሶ ይሄ ክሮፕ ሮቴሽን ይባላል። ከዛ መልቺንግ ደግሞ አስረቻቸዋል። ሶ ዛንሰሪስ ኤ ነው። ሌላው ምርጫ ማየት አይጠበቅብንም። ቴራሲንግ እርከን መስራት ነው። እሱ ኢሮዥን ለመከላከል ነው። ፋሎዊንግ የምንለውም ደግሞ ማለት ነው? ለእርሻ ቦታው እረፍት በመስጠት ራሱን መልሶ ምን እንዲያዳብር ማድረግ ነው። ቴራሲንግ እርከን መስራት ነው። መልቺንግ ቴራሲንግ ይለናል አይደለም። ሶ ዛንሰሪስ ኤ ይሆናል ማለት ነው። ስድስተኛ ጥያቄ ላይ ስንመጣ which one of the following was least related to the growth of geographic knowledge ይለናል። ከሚከተሉት አማራጮች ውስጥ ከጂኦግራፊ እውቀት እድገት ጋር ወይም ደግሞ የጂኦግራፊ እውቀታችን ማደጉን የማያሳየው የትኛው ነው? ወይም ደግሞ የጂኦግራፊ ትምህርት፣ የጂኦግራፊ ዲሲፕሊን፣ የጂኦግራፊ ኖሌጅ እያደገ መምጣቱን የማያሳየው የትኛው ነው ይለናል። ኤ voyages made around the world ይለናል። ዓለም ላይ የሚደረጉ እንቅስቃሴዎች፣ ቮያጆች፣ ጉዞዎች ይለናል። ይሄ አንዱ የጂኦግራፊካል ኖሌጅ ነው። ቢኮዝ ያለ ኮምፓስ እና ያለ ሺፕ እንዲሁም ደግሞ ያለ ኖሌጅ ኦፍ ዳይሬክሽን ዓለምን ምን ልናደርግ አንችልም? ቮያጅ ልናደርግ አንችልም። ኤክስፕሎሪንግ ኦፍ ኒው ፕሌስስ ይለናል። የስ ይሄ ማለት እኮ ሂስትሪ ቻፕተር ግሬድ 11 ሂስትሪ ቻፕተር 4 ማለት ነው አይደለ? በኒው ከሪኩለም ኤክስፕሎሬሽን እንዲ ዲስከቨሪ ብላችሁ የተማራችሁ ላይ ሜን ፋክተሩ ምን ነበር? ለአውሮፓውያን ኤክስፕሎሬሽን እና ዲስከቨሪ ወይም አዳዲስ ቦታዎችን ለማግኘታቸውና የተለያዩ ቮያጆችን ኤክስፕሎሬሽኖችን ለማድረጋቸው ምክንያቱ ምንድን ነበር? ኮምፓስ ኢንቨንት ማድረጋቸው፣ ጂኦግራፊካል ኖሌጃቸው እያደገ መምጣቱ ብላችሁ ተመራችኋል አይደለ? ሶ ሁለቱም ከጂኦግራፊካል ኖሌጅ እድገት ጋር የሚገናኙ ናቸው። ሲ ዲስከቨሪስ ኦፍ ዘ ኒው ኮንቲነንትስ ይለናል። አዳዲስ አህጉራት መገኘታቸው፣ ይህም ከጂኦግራፊ ኖሌጅ እድገት ጋር የሚያያዝ ነው። ዲ ሰከንድ ወርልድ ዋር ይለናል። ይሄ ከጂኦግራፊ እውቀት ጋር የሚያያዝ አይደለም። ይሄ ከሌላ ነገር ጋር የሚገናኝ ነው። ሶ ዘ አንሰር ኢዝ ዲ ይሆናል ማለት ነው። እሺ ሰባተኛ ጥያቄ the economic policy of Ethiopia that focuses on improvements of the productions of small holders of both agriculture and industry by utilizing a domestic raw materials with a labor intensive technologies is known as ይለናል። ዘጠነኛ ክፍልም እንዲሁም አስረኛ ክፍል ኦልድ ክሪኩለም ቻፕተር 4 ላይ የተማራችሁት ኢትዮጵያን ኢኮኖሚክ ፖሊሲዎች አሉ አይደለ? ሶ ኢትዮጵያ ከምትከተላቸው ኢኮኖሚ ፖሊሲዎች ውስጥ ሀገሪቷ ላይ ያሉ እነዚህ ስሞል ሆልደር ፋርመር የምንላቸው ወይም ደግሞ አነስተኛ ይዞታና አነስተኛ መጠን ያላቸውን ገበሬዎችን ይበልጥ እንዲዳብሩ ማድረግና ግብርና ስርዓቱን ከኢንዱስትሪው ጋር አብሮ እንዲዘምን እንዲያድግ ማድረግ፣ ኢንዱስትሪውን ማሳደግ፣ ግብርናውንም መደገፍን ያማከለ ፖሊሲና ሀገሪቷ በምታደርገው የኢንዱስትሪ እንቅስቃሴ ላይ ያላትን ዶሜስቲክ ሪሶርስ ወይም ደግሞ ሀገሪቷ ያላትን የውስጥ ሀብቶች አውጥታ እንድትጠቀም የሚያደርግ ፖሊሲ ትከተላለች። ይሄ ፖሊሲ የትኛው ነው እያለን ያለው? ኤ ኢንዱስትሪ ዲቨሎፕመንት ሌድ አግሪካልቸር ይለናል። የኢንዱስትሪ እድገት የግብርና እድገትን ያመጣል ይለናል። አይደለም። ቢ አግሪካልቸራል ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን ይለናል። የስ ምን ተብሎ ነበር የሚጠራው? አድሊ አይደለ? አድሊ ተብላችሁ የተማራችሁት ማለት ነው። አስታውሳችሁ ስነግራችሁ አድሊ ሶሪ እንደዚህ አርጋችሁ የጻፋችሁ ደብተራችሁ ላይ ማለት ነው። አግሪካልቸራል ዲቨሎፕመንት ሌድ
ኢንዱስትሪያላይዜሽን ብላችሁ የተማራችሁት ማለት ነው። የግብርና እድገት መኖሩ ወይም ይሄ ስሞል ሆልደር የሆነውን ፋርመሩን ሰፖርት እያደረግነው አግሪካልቸራል ዲቨሎፕመንት መኖሩ ለኢንዱስትሪያል ዲቨሎፕመንት ይረዳናል ወይም ደግሞ ወደ ኢንዱስትሪያል ዲቨሎፕመንት ያመጣናል ብሎ አርጊው የሚያደርግና ይህንን ስራ ለመስራት የሚንቀሳቀስ ፖሊሲ ነው ቀርጻ ስትከተል የቆየችው እንግዲህ ሀገራችን። እሺ to which of the climatic region is temperature is at as high as 27 degrees centigrade? All months have abundant rainfall and humidity also high, but seasonal variation is many respects is not that much significant ይለናል። አሁን ይሁን ስለሆነ ክላይሜት እየጠየቃችሁ ነው። ካራክተሪስቲክሱን አስቀምጧል። ሶ ይሄ ካራክተሪስቲክስ ያለው ክላይሜት የትኛው ነው እያለ ነው። ሶ አሁን እናንተ ከዚህ ጥያቄ ላይ አንደርስታንድ ማድረግ ያለባችሁ ነገር አለ። የዚህ ጥያቄ መልስ ለምሳሌ ቢ ከሆነ የሳቫና ክላይሜት ወይም የሳቫና ሪጅን አየር ንብረት ባህሪያት እነዚህ ናቸው። ሶ እነዚህን ዘንድሮ ምናልባት ከመጣ ወይም ስለ ሳቫና ከጠየቃችሁ ይህን ካራክተሪስቲክስ መርሳት የለባችሁ ማለት ነው። ሶ አሁን ምን አለን? ካሉ የአየር ንብረት አይነቶች ውስጥ ይሄኛው አካባቢ አለን የትኛው አየር ንብረት እንደሆነ እየጠየቀን ነው። ሶ ይሄ የአየር ንብረት እስከ 27 ዲግሪ ሴንቲግሬድ የሚደርስ ከፍተኛ መጠነ ሙቀት ያስመዘግባል አለን። እሺ ኦል መንዝስ ሃቭ አበንዳንት ሬንፎል። በቃ እዚህ ጋር ማቆም ትችላላችሁ። ሌላው ራሱ ማየት አይጠበቅባችሁም። ሁሉም ወራቶች ምን አሉት? ዝናብ አሉት አለን። ዝናብ አሉት። ብቸኛው ምንም እንኳን ዓለማችን ላይ ካሉ ክላይሜቲክ ሪጅኖች ውስጥ ሁለቱ ናቸው በእንደዚህ ነገር ካራክተራይዝድ የሚሆኑት ማንና ማን? ኢኳቶራል ሬንፎል ሪጅን እና ማን? ሙንሱን ሪጅን። ግን ሙንሱን ምን ይሆናል? ይቺ የመጨረሻዋ ታፈርሰዋለች። ሲዝናል ቫሪዬሽን የምትሏ ታፈርሰዋለች። ቢያንስ ሙንሱን ክላይሜቲክ ሪጅን የምንለው እስከ 9 ወራት ያክል ዝናብ ያገኛል። በዚህም ምክንያት ከኢኳቶሪያል ጋር ተመጣጣኝ የሆነ ዝናብ ያገኛል። ኦልሞስት ለሶስት ምናምን ወራት ያክል ደግሞ የዝናብ እጥረት ይታይበታል። ኢኳቶሪያል ሬንፎል ሪጅን የምንለው ወይም ኢኳቶሪያል ሪጅን ሬንፎረስት ሪጅን የምንለው ግን አመቱን ሙሉ ዝናብ ያለበት ከፍተኛ መጠነ ሙቀት እስከ 7 ዲግሪ ሴንቲግሬድ የሚያስመዘግብ ከፍተኛ የሆነ ሂዩሚዲቲ ወይም እርጥበት ያለበት የዓለማችን ክፍል ነው ማለት ነው። ሶ ዘ አንሰር ኢዝ ዋት ይሆናል ማለት ነው። ኤ ብለን መልሳችንን እንይዛለን ማለት ነው። አንደርስታንድ ያደረጋችሁ እንደሆነ አይ አም ሹር። እሺ ዘጠነኛ ጥያቄ ላይ ስንመጣ which of the following types of rock differ from the others due to layers formed by accumulations of substances from marine or terrestrial origins ይላል። አሁን ደግሞ ስለ አለት አይነቶች ወደ ግሬድ 10 ጂኦግራፊ እንምጣ። ደግሞ 12 ጂኦግራፊ ቻፕተር 2 ላይ የአለት አይነቶችን ስትማሩ 3 አይነት የአለት አይነቶች አሉ። ሜታሞርፊክ፣ ኢንጂነስ እና ሴዲሜንተሪ ሮኮች አሉ። ከነዚህ የአለት አይነቶች ውስጥ አላችሁ ምን አለ? ዘ አኩሙሌሽንስ ኦፍ ሰብስታንስ። በቃ ይህች ቃል ብቻ በቂያችሁ ነች። ሌላው ራሱ ብትውት ማለት ነው። የተለያዩ ሰብስታንሶች፣ እነዚህ ሰብስታንስ ምን ሊሆኑ ይችላሉ? ፍራግመንትድ የሆኑ ሮኮች ሊሆኑ ይችላሉ፣ ወይም የተሰባበሩ አለቶች ሊሆኑ ይችላሉ፣ አፈሮች ሊሆኑ ይችላሉ። ሶ ከተለያየ አካባቢ ተሰባስበው መጥተው አንድ ቦታ ላይ አኩሙሌት ሲሆኑ አንድ ቦታ ላይ ሲከማቹ ከማሪን አለን ወይም ከውሃማ አካላት ወጥተው ሊሆን ይችላል። ቴሪስቶሪያል ይለናል እዚህ ጋር ወይም ከደረቁ የመሬት ክፍል ላይ በንፋስ ተወስዶም ሊሆን ይችላል። አንድ ቦታ ላይ ሄደው አኩሙሌት ሲሆኑ የሚፈጠር የአለት አይነት የትኛው ነው አለ። ማን ነው? ሜታሞርፊክ ነው? አይደለም። ሜታሞርፊክ ከኢንጂነስ እና ከሴዲመንተሪ ሮኮች ምን ብሎ በሂትና በፕሬሸር አማካኝነት ተለውጦ የሚመጣ ነው። ኢንጂነስ ሮክ ደግሞ በምድር በእሳተ ገሞራ አማካኝነት ማግማ ወደ ላይ ወጥቶ ሲቀዘቅዝና ላቫ ቀዝቅዞ ጠጣር መሆን ሲችል ነው። ሲ ደግሞ ሴዲመንተሪ ሮክ አለን። የስ ዝቅጠተ አለት የምንላቸው ወይም ሴዲመንተሪ ሮኮች የዚህ አይነት ካራክተሪስቲክስ ያላቸው የአለት አይነቶች ናቸው ማለት ነው። እሺ በጣም አሪፍ። ወደ 10ኛ ጥያቄ እንምጣ። ኤ ኮንቲነንት ዊዝ ኖ ኦር ሊትል ኢንፍሉዌንስስ ኦፍ ትሮፒካል ዞን ኢዝ አለን። አሁን ደግሞ ትሮፒካል ዞን እሺ 9ኛ ክፍል ላይ ነው ጥያቄ 1999 ነው። አሁንም ቢኮዝ አሁን ፈተናው ያኔ ከ9ና ከ10 ብቻ ይወጣ ስለነበር ወይም ከማትሪክ ፈተና ላይ ነው ከ9ና ከ10 የሚወጣው ፈተና ላይ ነው የወሰድኳቸው ጥያቄዎችን። ሶ ተመልከቱ የ9ና የ10 ብቻ የሚያተኩሩ ጥያቄዎች ለጊዜው ወደ 11 ወደ 12 አልገባንም። ሶ ምንም አይነት የትሮፒካል ዞን ወይም ደግሞ ትሮፒካል ዞን የምንለው አለ አይደለ? ከ0 ዲግሪ እስከ 23 1/2ኛ ዲግሪ ሰሜን እና ደቡብ 1/2ኛ ዲግሪ ኖርዝ ኤንድ ሳውዝ ንፍቀ ክበብ ላይ የሚገኝ የአየር ንብረት ነው አይደለ? ሶ በዚህ የአየር ንብረት በዚህ በትሮፒካል የአየር ንብረት ምንም የማትነካካ ወይም ደግሞ የዚህ የትሮፒካል የአየር ንብረት የማይደርስባት አህጉር የትኛዋ ነች? የማይደርስባት ሲል በቃ ኢንፍሉዌንስ በዚህ በትሮፒካል የአየር ንብረት ክፍል ውስጥ ምንም አይነት ግዛት የሌላት ሊሆን ይችላል። ግዛት ቢኖራትም ያን ያህል የዚህ አየር ንብረት ኢንፍሉዌንስ የማይታይባት አህጉር የትኛዋ ነች አለን። ኤ ኖርዝ አሜሪካ። አዎ ሰሜን አሜሪካ ነች። ለምን? እሷ ሰሜን ንፍቀ ክበብ ላይ ያለችው ኖርዘርን አሜሪካ ቴምፕሬት ዞን ውስጥና
የመጨረሻው ፍሪጅር ዞን ላይ የምትገኝ አህጉር ነች። ሳውዘርን አሜሪካ እና አፍሪካ ኦልሞስት ከ75% በላይ የሚሆን ኤሪያቸው ምንድነው የትሮፒካል ኤሪያ ዞን ናቸው። ኤሽያ ይለናል። ኤሽያ ደግሞ እነዚህ ማሌዥያ በቃ ባጭሩ ሳውዝ ኢስት እና ሳውዝ ኤሽያ ግዛቶች ምንድናቸው እንዳለ የትሮፒካል ዞን ኢንፍሉዌንስ ያለባቸው ናቸው። ሶ ዘ አንሰር ኢዝ ዋት ኤ ይሆናል ማለት ነው። ኖርዘርን አሜሪካ ትሆናለች ማለት ነው። እሺ 11ኛ ጥያቄ ላይ እንምጣ። አሁንም ደግሞ እዛው 10ኛ ክፍል ላይ እንቆያለን። ስለ አፈር አይነቶች እነዚህ ነገሮች ብዙ ተማሪዎች ይሰላችሁበታል አይደለ? ስለማይያዝላችሁ ግን ባለፈው እንዴት አድርጋችሁ እንደምትይዙ ነግራችኋለሁ። ሶስቱን ወይ ተከተሉ። 11ኛ ጥያቄ which types of soil has a clay texture አለ። ልብ ብላችሁ አዳምጡ። የምን አይነት እንትን ነው ያለው አለን ወይ ምን አይነት ቴክስቸር ነው ያለው ወይም ደግሞ ምን አይነት ተፈጥሮ ወይም ደግሞ ቴክስቸሩን ስንመለከተው የሸክላማ አፈር አይነት ባህሪ ያለው ክራክ ኢን ድራይ ሲዝን አለን። በደረቃማው ጊዜ ይሰነጣጠቃል፣ በእርጥበታማ ጊዜ ደግሞ ስቲክ ይሆናል፣ ይጣበቃል። ሃዝ ፖር ድሬኔጅ ይለናል። ውሃን የማሳለፍ አቅሙ ደካማ ነው። ኤንድ ኢዝ ኦፍን ሌፍት አንካልቲቬትድ ኤንድ ዲፊካልት ቱ ወርክ ኦን ስሩ ኢት ኢዝ ሪች ኢን ፕላንት ኒውትረንትስ። ለእጽዋት እድገት ምቹ የሆኑ ወይም ለእጽዋት እድገት አስፈላጊ የሆኑ ንጥረ ነገሮችን በውስጡ ይዞ ይገኛል። ነገር ግን የሰው ልጆች ለግብርና አገልግሎት ምቹ ሆኖ ስላላገኙት አንካልቲቬትድ ሆኖ የሚገኝ የአፈር አይነት የትኛው ነው? ወይም ከአንካልቲቬትድ ማለት ነው በግብርና ያለማ ማለት ነው፣ ወይም ምንም አይነት ሰብል ያልተዘራበት ማለት ነው። ኒቶሶልስ ኖ፣ ኢትዮጵያ ውስጥ ከፍተኛውን የግብርና ስራ የሚካሄድበት የአፈር አይነት ኒቶሶልስ ነው። ቢ አሉቪያል ሶይል፣ አሉቪያል ሶይል ጨዋማ ከመሆናቸው የተነሳ ለዚህ አገልግሎት አይውሉም፣ ወይም ደግሞ ለዚህ እንደዚህ አይነት እንትን ባህሪ የላቸውም። ሲጀመር ነው ክሌይ አይደሉም፣ ሳንዲ ናቸው። ሲ ቨርቲሶርስ፣ የስ ቨርቲሶርሶች ምንድን ናቸው? የክሌይ ቴክስቸር ያላቸው ፑር ድሬኔጅ የሆኑ እንዲሁም ደግሞ አንካልቲቬትድ የሆኑና ግን ፕላንት የሚፈልጓቸው ኒውትረንቶች በከፍተኛ ሁኔታ ይዘው የሚገኙ ምንድን ናቸው? የአፈር አይነቶች ናቸው። ሌላው ካምቢሶልስ ይለናል። ካምቢሶልስ እነዚህም የሳንዲስቶን አይነቶች ናቸው። አራይድ እና ሰሚ አራይድ ኤሪያ ላይ የሚገኙ የአፈር አይነቶች ናቸው። ሶ ዘ አንሰር ኢዝ ዋት ሲ ቨርቲሶርስ ይሆናል ማለት ነው። እሺ 12ኛ ጥያቄ which of the following could be a demographic impacts of HIV ኤድስ ይለናል። HIV ኤድስ በህዝብ ቁጥሩ ላይ ወይም ደግሞ በዲሞግራፊክ የሚያሳድረው ወይም በህዝብ ቁጥር ላይ የሚያሳድረው ወይም በአንድ ሀገር ህዝብ ላይ የሚያሳድረው ዲሞግራፊክ ፋክተር ምንድን ነው? ዲሞግራፊክ ከተባላችሁ ምን ማለት ነው? ፖፑሌሽን ስተዲ ነው አይደለ? ሶ በዚህ በፖፑሌሽን ስተዲ ላይ የምናነሳቸው ኮንሴፕቶች አሉ አይደለ? ሶ ከነሱ ውስጥ አንዱ ላይ የሚያሳድረው ተጽዕኖ አለ ማለት ነው። ሶ ይሄን ተጽዕኖ ጥቀሱ የተባለው ኤ ዲክሪዝ ኢን ሞርታሊቲ ሬት ይለናል። የሞት መጠንን ይቀንሳል። ኤችአይቪ ኤድስ የሞት መጠንን ይቀንሳል እንዴ? ኖ ይጨምራል። ይሄም 9ኛ ክፍል ላይ ነው ያለው ተማሪዎች 9ኛ ክፍል ላይ ቻፕተር 4 አይደለ? ስለ ኤችአይቪ ኤድስ አይ ቲንክ ካልተሳሳትኩ ቻፕተር 4 ኦር 3። ቢ ደግሞ ኢንክሪዝ ኢን ላይፍ ኤክስፔክታንሲ ሰዎች የሚኖራቸውን የእድሜ ጣራ ወይም የእድሜ ርዝማኔ ይጨምራል። በፍጹም እድሜን እያሳጠረ ነው የሚሄደው። ሲ ኢንክሪዝ ኢን ዘ ሊቪንግ ስታንዳርድስ ኦፍ ዘ ፖፑሌሽን የህዝቡን የኑሮ ሁኔታ ደረጃውን ይጨምራል ይለናል። በፍጹም የህዝቡን ኑሮ እያኮሳቆለ የሰራተኛውን ኃይል እየገደለና እየጨረሰ ስለሚሄድ የሀገሪቷንም ኢኮኖሚ ያራቁታል፣ የህዝቡንም ኢኮኖሚ ያናጋል ማለት ነው። ዲ ዲክላይን ኢን ዘ ናቹራል ኢንክሪዝስ ኦፍ ፖፑሌሽን ይለናል። የህዝቡን ናቹራል ኢንክሪዙን ምን ይለዋል? ዲክላይን ያደርገዋል። ናቹራል ኢንክሪዝ ምንድን ነው ብያቸዋለሁ? በርዝ ሬት ማይነስ ዲዝ ሬት ነው ብያቸዋለሁ አይደለ? አንደኛ የሞት መጠን በኤችአይቪ ኤድስ ምክንያት ብዙ ሰው እየሞተ ይሄዳል። ከዛ ደግሞ ይሄ ወጣቱ ኃይል ደግሞ ህይወቱ እየተቀጠፈ ስለሚሄድ አንደኛ የሚወልድ አካል አይኖርም፣ የሚወለደውም ይሞታል። ስለዚህ በርዝ ሬት ይቀንሳል። በርዝ ሬት ቀነሰ፣ ዲዝ ሬት ጨመረ ማለት ደግሞ ሬት ኦፍ ናቹራል ኢንክሪዙ ምን ሆነ ማለት ነው? ይሄ አናሳ ከሆነ ይሄ ከፍተኛ ከሆነ ምን ይመጣል? ኔጌቲቭ ቫሉ ይመጣል። ሶ ዲክላይን አደረገም? አደረገ። ሶ ዘ አንሰር ኢዝ ዋት ዲ ይሆናል ማለት ነው። አንሰራችን ምን ይሆናል? ዲ ይሆናል። እሺ 13ኛው ጥያቄ ላይ እንምጣ። አሳለን አርሲ፣ ባሌ ኤንድ ጎጃም አር ሞር ሪሌትድ ቱ ሲሪያል ፕሮዳክሽን አለን። አርሲን ባሌንና ጎጃምን ከጥራጥሬ ምርቶች ጋር ካገናኘ ናቸው አለን። ወለጋ ኢሉባቦር ኤንድ ከፋ አር ኖን ፎር ኮፊ ፕሮዳክሽን አለን። ወለጋ ኢሉባቦር እና ከፋ ደግሞ በቡና ምርታቸው የሚታወቁ አካባቢዎች ናቸው አለ። ዚስ ጎዝ ሞር ዊዝ አለን። ይሄ ሀሳብ ከምን ጋር ይሄዳል? ይሄ ደግሞ ከብራንች ኦፍ ጂኦግራፊ ጋር ነው። ቻፕተር 1 ግሬድ 9 ማለት ነው። ኤ ባዮጂኦግራፊ ከባዮጂኦግራፊ ጋር ይሄዳል ያለን አይደለም። ቢኮዝ ባዮጂኦግራፊ የሚያጠናው ስለምንድን ነው? ህይወት ስላላቸው ነገሮች ስለ ናቹራል ቬጂቴሽን እና ስለ ኦል አኒማልስ
ዲስትሪቢዩሽን ኤንድ ያላቸውን ስርጭትና ከኢንቫይሮንመንታቸው ጋር ያላቸው ኢንተራክሽን ነው የሚያጠናው። ቢ ፖለቲካል ጂኦግራፊ ይለናል። ይሄ ከፖለቲካ የሚያገናኘው ነገር የለም። ሲ ካልቸራል ጂኦግራፊ አለን። ይሄም አይገናኝም። ዘ አንሰር ኢዝ ዲ ነው። ኢኮኖሚክ ጂኦግራፊ ነው። ቢኮዝ እነዚህ አርሲ፣ ባሌ፣ ጎጃም ያላቸው ማህበረሰቦች ኦልሞስት እዚህ ጋር ሁሉም ማህበረሰብ እንዳሉ ስድስቱም ብሔረሰቦች በግብርና የሚተዳደሩ ናቸው። ኢኮኖሚያቸውን በግብርና የሚያቀላጥፉ ናቸው። ግን ምን አይነት ኢኮኖሚክ ሴክተርን የሚከተሉ ናቸው? አግሪካልቸር። በአግሪካልቸሩ ላይ ደግሞ ምን አይነት ፕሮዳክሽን የሚያመርቱ ናቸው? አርሲ፣ ባሌና ጎጃም የምንላቸው ሲሪያል ፕሮዳክሽን ወይም ደግሞ የጥራጥሬ ሰብልን የሚያመርቱ የጥራጥሬ ምርቶችን በማምረት ኢኮኖሚያቸውን የሚያስተዳድሩ ናቸው። ወለጋ፣ ኢሉባቦርና ከፋ ስንሄድ ደግሞ የቡና ምርትን በማምረት ይሄ ኮሜርሻል ካሽ ክሮፕ የምንላቸው ምርቶች በማምረት የሚተዳደሩ ናቸው ማለት ነው። ኢኮኖሚክ ጂኦግራፊ ከምንለው ኮንሴፕት ጋር የሚሄድ ነው ማለት ነው። አያችሁ ግን ጥያቄ አወጣጥ በጣም እየደነቃችሁ ነው አይደለ? እሺ ወደ 14 ጥያቄ ስንሄድ ኢን ኢትዮጵያ ሪጅን አለን which of the following months mark the ends of winter and the beginnings of spring season respectively? ከምርጫዎቹ ውስጥ አለን በኢትዮጵያ የወቅቶች መፈራረቅ ስርዓት በኢትዮጵያ ውስጥ በጋው የሚጀምርበትንና በጋው የሚያበቃበትን ኤንድ ኦፍ ዊንተር ማለት በጋ ነው አይደለ? በእንግሊዝኛ ውስጥ ቀጥታ ያስተረጉመው ዊንተር በጋ ነው። በጋው የሚያበቃበትን የኢትዮጵያ በጋ የሚያበቃበት ወርና የበልግ ወቅት የሚጀምርበትን ወር የሚያሳየው የቱ ነው አለ። የኢትዮጵያ በጋ ወቅቶች እነማን ናቸው? ታህሳስ፣ ጥር፣ የካቲት አይደለ? የካቲት የኢትዮጵያ የበጋ ወር መጨረሻ ነው። በፈረንጆቹ ደግሞ ምንድን ነው የምንለው? ጃንዋሪ፣ ፌብሩዋሪ፣ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ። ፌብሩዋሪ የካቲት ወር። ፌብሩዋሪ እሺ፣ ፌብሩዋሪ በጣም አሪፍ። ፌብሩዋሪ ምንድን ነው? የምኑ መጨረሻ ነው? የዊንተሩ መጨረሻ ነው። ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ካል በኋላ ፌብሩዋሪ ማርች ነው አይደል? ምንድን ማርች፣ አፕሪል፣ ሜይ እያልን ነው የምንቀጥለው። የበልግ ወቅቱ ወይም ደግሞ ይሄ የክረምት መግቢያው ወቅት ደግሞ 3 ወቅቶች አሉ። ክረምትን የሚጠሩት ወቅቶች በልግ ወቅት የምንላቸው። የእሱ መግቢያ ደግሞ ማን ነው? መጋቢት ነው። ከዛ 3 ወራቶች መጋቢት፣ ሚያዝያ፣ ግንቦት። መግቢያው ማን ነው? መጋቢት። መውጫው ግንቦት ነው። አሁን እኛ የጠየቅነው የበጋው መውጫ የካቲት ነው። የበልጉ ደግሞ መግቢያ መጋቢት፣ ማርች ይሆናል ማለት ነው። የማርች ወቅት ይሆናል ማለት ነው። ተግባባን? በደንብ ያዟቸው። እሺ 15ኛ ጥያቄ ላይ ስንሄድ ኢትዮጵያ ኢዝ ሰራውንድድ ባይ አለን። አሁንም ስለ ክላይሜት ነው። ኢትዮጵያ ኢዝ ሰራውንድድ ባይ ሎውላንድስ ኦፍ ሆት ክላይሜት while its central part is dominated by highland of cool climate አለን። ኢትዮጵያ ዙሪያዋን ዝቅተኛማ በሆኑ ቦታዎች እና ሞቃታማ በሆኑ አካባቢዎች ተከባ ትገኛለች። አዎ ኤርትራ ሞቃት ነች፣ ጅቡቲ ሞቃት ነች፣ ሶማሊያ ሞቃት ነች፣ ኤክሴፕት ኬንያ፣ ሳውት ሱዳን ሞቃት ነች፣ ኖርት ሱዳን ሞቃት ነች። ዙሪያዋን በሎላንድ ኢቭን የሀገሪቷን ዳርቻዎች ራሱ ብትመለከቱ ከትግራይ ከሰሜን ትግራይ አንስታችሁ እስከ ምስራቅ ሶማሊያ እና ሀረር ትሄዳላችሁ። ከዛ በታች በኩል ደግሞ እነ ሞያሌ ስትመጡ፣ በምዕራብ ደግሞ እነ አኮቦ ወይም እነ ጋምቤላ ስትሄዱ፣ ቤንሻንጉል ስትሄዱ ምድረው ሎላንድ ኤሪያ ነው አይደለ? እና ሆት ክላይሜት ነው ያለው። ተግባባን? ግን ሴንትራል ወደ ሴንትራል ፓርት ወደ ሀገሪቷ መካከለኛው ክፍሎች ስትመጡ ደግሞ ምንድን ነው ወደ ሴንትራል ኢትዮጵያ ስትመጡ ደግሞ ሸዋ፣ ሳውዝ ዌስተርን ኢትዮጵያን ፓርቶች፣ ኖርዝ ሴንትራል ማሲቭስ እናቸው ቦታዎች ደግሞ ኮል ክላይሜት አላቸው። ኢን ዊች ኦፍ ዘ ፎሎዊንግ ናቹራል ሪጅንስ ዳዝ ኢትዮጵያ ሎኬትድ ይለናል። ወይም ደግሞ ዘ ካውንትሪ ሎኬትድ ስለ ኢትዮጵያ ነው እያወራ ያለው። ኢትዮጵያ የት ነው የምትገኘው? ይሄም 9ኛ ክፍል ቻፕተር 2 ነው። ኢትዮጵያ በየትኛው የአየር ንብረት ክልል ውስጥ የምትገኝ ሀገር ነች ይለናል። ቴምፕሬት ዞን ነች አለን። ቴምፕሬት ዞን ነች እንዴ? አይደለችም። ምክንያቱም ኢትዮጵያ ከ23 ዲግሪ ንፍቀ ክበብ በላይ አይደለም ያለችው። ከ3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን ነው ያለችው። ስለዚህ ቴምፕሬት ዞን አትሆንም። ፍሪጅር ዞን በፍጹም የማይገናኝ ነገር ነው። ሲ ትሮፒካል ዞን ነው አይደለም? ነው አይደለም? ኢትዮጵያ ትሮፒካል ውስጥ ነች አይደል እንዴ? አዎ ትሮፒካል ውስጥ ነች። ቢኮዝ ትሮፒካል ከ0 ዲግሪ እስከ 23 1/2 ዲግሪ ኖርዝ ላይ ኖርዝ እና ሳውዝ የሚገኝ የዓለም ሪጅን ክፍል ነው። ኢትዮጵያ ደግሞ የት ነው የምትገኘው? ከ3 ዲግሪ እስከ 15 ዲግሪ ነው የምትገኘው። እቺ 3 ለመጻፍ አትመችም በእጅ ሲሆን እና እስከ 15 ዲግሪ የምትገኘው በትሮፒካል ውስጥ ነች አይደለችም? ነች። ነገር ግን ትሮፒካል የሚያስብላት ክላይሜት የላትም። ዲን ስንመለከተው ሰብ ትሮፒካል ዞን የስ ትሮፒካል ውስጥ የምትገኝ ግን ከትሮፒካል ለየት ያለ የአየር ንብረት ካራክተራይዝድ የምታደርግ
ካውንትሪ ነች፣ ሀገር ነች ማለት ነው። ሶ ትሮፒካል ነች ካልናትማ ምንድን ነች ማለት ነው? ላይክ እንደ የትኛው ትሮፒካል? እሺ ትሮፒካል ካልን የትኛው ትሮፒካል? ትሮፒካል ውስጥም ምን አይነት ክላይሜት ያላቸው አካባቢዎች አሉ? ማን አለ? ትሮፒካል ሬን ፎረስት ሪጅን አለ፣ ጥቅጥቅ ያለው ደንና ዝናባማው ክፍል አለ። ከዛ ወጣ ስትሉ ደግሞ ግራስላንድ አለ። ስለዚህ ትሮፒካል ብላችሁ ከጠራችሁ፣ ትሮፒካል ዞን ካላችሁት ምንድነች ማለት ነው? ወይ ሳቫና ነች ወይ ደግሞ ኢኳቶሪያል ሬን ፎረስት ሪጅን ነች። ግን ኢትዮጵያ ምንም እንኳን በሁለቱም ግዛቶች ላይ ብትገኝ ግን የሁለቱንም አየር ንብረቶች ካራክተሪስቲክስ የላትም። እንደምትመለው ጊዜ የተለየ ካራክተሪስቲክስ ነው ያላት። ምንም እንኳን በበረሃማና በደረቃማ ወይም በሞቃታማ አካባቢዎች በሎላንዶች ብትከበብም ማለት በትሮፒካል ሬን ፎረስት ካራክተሪስቲክስ ባላቸው በነ ኬንያ ብትከበብም ግን ምንድነች አለን? የራሱ የሆነ ሃይላንድ እና ኩል የሆነ ክላይሜት ነው ያላት። ቢኮዝ ሀገሪቷ ኤክስፔሪንስ የምታደርገው ሃይላንድ ክላይሜቲክ ስለሆነ ማለት ነው። ሶ ይሄ ደግሞ በሰብ ትሮፒካል ዞን ውስጥ የሚካተት እንጂ ወይም ደግሞ ሰብ ትሮፒካል ብለን ወይም ደግሞ ከትሮፒካል ክፍሎች መሃል አንዷ ነች ነው እንጂ ልንላት የምንችለው ትሮፒካል ዞን ነች አንላትም። እሺ ሙሉ ለሙሉ ተግባባን አይደለ? ሙሉ ለሙሉ ትሮፒካል ዞን ነች አንላትም። ግን ምንድነች እንላታለን? ሰብ ትሮፒካል ነች ወይም ደግሞ ትሮፒካል ውስጥ ከሚገኙ ክፍሎች አንዷ ነች ብለን እንጠራታለን ማለት ነው። እሺ 16ኛ ጥያቄ ላይ ስንመጣ which of the following traditional temperature and elevation zones of Ethiopia is right order following the rises in elevation ይለናል። ቅድም የጠቀስኩላችሁ አምስቱ የኢትዮጵያ እንትሎች አሉ አይደለ? የአየር ንብረት ዞን ቅደም ተከተሎች አሉ። አሁን እዚያ ቅደም ተከተሉን የጠየቀን አምስቱን ዞኖች መቼስ ብዙ ሾች ታውቋቸዋላችሁ። አሁን እዚህ ጋር የጠየቀ ምንድነው? ኢሌቬሽናቸው ራይዝ በሚያደርግበት ወይም ደግሞ ትንሽ ከፍታ ካለው ወደ ትልቁ በቅደም ተከተል ስርዓት የተቀመጡት ይለናል። ትንሹ ማን ነው? በረሃ ነው። ትልቁ ማን ነው? ውርጭ ነው። ይሄን ወቁ መጀመሪያ። በቃ በረሃ ትንሹን የመጨረሻው ሎላንድ ኤሪያው በረሃ ይባላል። ትልቁ ደግሞ ከ3300 ሜትር ከፍታ በላይ ያላቸው ውርጭ ነው። ስለዚህ በረሃና ውርጭ መጀመሪያና መጨረሻ ላይ ያለበትን ቦታ መፈለግ ነው የሚጠበቅባችሁ እናንተ እንደዚህ አድርጋችሁ ከያዛችሁ ማለት ነው። ሉካቴር አሁን እዚህኛው ምርጫ ላይ ብዙም አያወዛግም። ቢኮዝ ዲ ላይ በረሃ፣ ቆላ፣ ወይና ደጋ አለና ውርጭ አለ። መልሱ ልክ ነው። ይሄን ልላችሁ የፈለኩበት ምክንያት ምንድነው? ቀጥታ አሁን እዚህ ጋር የሚያቀልላችሁ ነገር ምንድነው? ብዙም ምርጫ ማታገላብጡበት። አሁን ሁለት ቦታ ቢና ዲ ላይ በረሃ ብሎ አስቀድሟል። ግን ቢ ላይ ስትመለከቱ ወይና ደጋ ብሎ ነው የጨረሰው። ወይና ደጋ የመጨረሻው ነው እንዴ? አይደለም። አያችሁ። ግን አሁን እናንተ ሊያጠራጥራችሁ የሚችለው ምን ላይ ነበር? አሁን ሁለቱም በረሃ ብሎ ጀምሯል። ውርጭ ብሎ ጨርሶ ቢና ዲ የሚለያየው መሀል ላይ ደጋ ወይና ደጋ ቆላና በመቀያየሩ ላይ ቢሆን ኑሮ ቻሌንጅ ልትደረጉ ትችላላችሁ። ግን ትልቁ ውርጭ ነው፣ ትንሹ ደግሞ በረሃ ነው። ሶ ይሄን ካወቃችሁ በሁለቱ መካከል ያን አይነት ምርጫዎች ትፈልጋላችሁ። እዚህ ውስጥ ደግሞ ያሉት ሁለቱ ብቻ ናቸው። ይሄኛው ብቻ ነው። ሶ ዛንሰሪስ ዲ። ቅደም ተከተላቸውን ግን ለመያዝ በረሃ ከ0 እስከ 500 ሜትር ከፍታ ባላቸው አካባቢዎች ላይ ነው። ከዛ ከ500 ደግሞ እስከ 1003 ነው እስከ 1000 ምናምን ድረስ ደግሞ ያላቸው ይቅርታ እስከ 1000 ምናምን ቆላ አለ። ከ1300 ምናምን ደግሞ እንደገና እስከ 2300 ድረስ ከ1003 ኦር ከ1005 አንስቶ ደግሞ 1005 አይደርስም። ከ1000 ኦር ከ1300 እስከ 2300 እና እስከ 2500 ድረስ ደግሞ ወይና ደጋ ነው። ወይና ደጋ ቆላ አልኳችሁ፣ ወይና ደጋ ነው። ከዛ ከ2300 ደግሞ ቅድም እንዳያችሁ እስከ 3300 ደግሞ ማን ነው? ደጋ ነው። ከዛ ከ3300 በላይ ደግሞ ማን ይሆናል ማለት ነው? ውርጭ ይሆናል ማለት ነው። እሺ በጣም አሪፍ። አሁንም 10ኛ ክፍል ላይ እንቆይና እንደ ቅድሙ ስለ ሶይል ነው የምንሰራው። አሁንም ደግሞ ሬዲሽ ብራውን ከለር አለን። ቀለሙ ምንድነው አለን? ወደ ቀይ የሚጠጋ ግን ብራውን የሆነ ሬዲሽ የሆነ ብራውን የሆነ ቀለም ያለው ሪሌቲቭሊ ሞር ሊችድ ይለናል። በተደጋጋሚ የሚጠረግ ወይም ደግሞ ለጎርፍ የሚዳረግ it is best for coffee growth ይለናል። ለቡና እርሻ ምቹ የሆነ ወይም ደግሞ ለቡና እድገት ምቹ የሆነ ንጥረ ነገር ያለው የአፈር አይነት ሲሆን founded on densely populated highland parts of ኢትዮጵያ ይለናል። ህዝብ በጣም ጥግትግት ብሎ የሚኖርባቸው የኢትዮጵያ ከፍተኛማ ቦታዎች ላይ የሚገኝ የአፈር አይነት ነው። የትኛው ነው ይላል። አሁን እዚህ ጋር እናንተ ሁለቱ ብቻ ፍንጭ ይሰጣችኋል። አሁን እዚህ ጋር ሬዲሽ ብራውን ከለር ሊችድ እና ምናምን የሚለውን ትተውትና አንደኛ ኮፊ ግሮዝ ይላችኋል። ኮፊ በጣም የሚያድግባቸው አካባቢዎች የት ናቸው? ወለጋ፣ ኢሉባቦር፣ ሲዳማ፣ ጅማ የምንላቸው አካባቢዎች አይደለ? እነዚህን አካባቢዎች ስትመለከቱ እና ከፋ፣ ጌዲዮን፣ እነዚህ አካባቢዎች ደግሞ ህዝብ በጣም ተጠጋግቶ የሚኖርባቸው የኢትዮጵያ ግዛቶች ናቸው።
ላይክ ቡና ብቻ ሳይሆን ሌሎች ካሽ ክሮፕ የተሰኙ የሰብል ምርቶች ልክ እንደ እንሰት ያሉ ህዝብ በጣም ተጠጋግቶ የሚኖርባቸውና ከፍተኛም የኢትዮጵያ ሃይላንድ የሚባሉ ኤሪያዎች ላይ የሚገኙ አካባቢዎች ያላቸው የተለየ አፈር አለ ወይም ደግሞ ለዚህ ለእጽዋት እድገቱ ምቹ የሆነ የአፈር አይነት አለ። ይሄን የአፈር አይነት ነው የተጠየቀው። እንግዲህ ስለ አፈር አይነት በነገራችን ላይ እስካሁን ድረስ ከዛን ጊዜ ጀምሮ እስካሁን ድረስ እስከ 2016 ድረስ በየአመቱ አንዳንድ ጥያቄ አለ። አሁን ዘንድሮም ደግሞ የማይቀር ነገር ነው። አንዱን አፈር ትጠየቃላችሁ። ግን ሁል ጊዜ በተደጋጋሚ የሚመጡ ደግሞ ኒቶሶልስ፣ ካምቢሶልስ፣ ቨርቲሶልስ ምንላቸው ናቸው። አሁን ለእጽዋት እድገት ካምቢሶልስ እንደሚሆን ታውቃላችሁ። ቨርቲሶልስ ቅድም አይሆንም ብለናል። ካምቢሶልስ መልሱ ሲ ነው። ኒቶሶልስ ነው። ሲጀመር ኢትዮጵያ ውስጥ ያለው የግብርና እንቅስቃሴ በዋነኝነት የሚካሄደው ማን ላይ ነው? እዚህ ኒቶሶልስ ላይ ነው። ከዛ ካልተሳሳትኩኝ ሉቪሶልስ ይመስለኛል። ከዛ በመቀጠል ደግሞ ሉቪሶልስ የተሰኘው የአፈር አይነት ይመስለኛል። ኒቶሶልስን ያዙት። የኢትዮጵያ ከፍተኛማ ቦታዎች ላይ የሚገኝና ለከፍተኛ ሽርሸራ ወይም ሊችድ ወይም ለመጠረግ የተዳረገ ወይም ደግሞ ተጋላጭ የሆነ እንዲሁም ደግሞ ህዝብ በጣም ተጠጋግቶ የሚኖርባቸው የኢትዮጵያ ከፍተኛ ቦታዎችና ካሽክሮፖች የሚበቅሉባቸው የሚመረቱባቸው አካባቢዎች ላይ የሚገኝ የአፈር አይነት ማን ነው? ኒቶሶልስ በመባል ይታወቃል። 18 ጥያቄ temperature is low early in the morning but it is slowly increase until it reaches to the highest early in the afternoon ይለናል። ጠዋት ላይ ያለው ቴምፕሬቸር አነስተኛ ነው ወይም ደግሞ ዝቅተኛ መጠን ያለው ነው፣ ብርድ ነው እንደማለት ነው። ጠዋት አሁን ብርድ ነው አይደል? አዎ ብርድ ነው። ከዛ ግን አለ ወደ ቀትር ወደ አፍተርኑን እየተጠጋ ሲመጣ ግን መጠነ ሙቀቱ እየጨመረ ይመጣልና የዕለቱን ከፍተኛ መጠነ ሙቀት ቀትር ላይ ከ6 እስከ 8 ሰዓት እስከ 8 ሰዓት ተኩል ባለ ያስተናግዳል። ዜን አለን it continuously decreases or reaches the lowest point at the midnight ይለናል። ቀትር ላይ የዕለቱ መጠነ ሙቀት ወይም ደግሞ የ24 ሰዓቱን መጠነ ሙቀት ከፍተኛ እንዳስመዘገበው ሁሉ የዕለቱን ዝቅተኛ መጠነ ሙቀት ደግሞ እየቀነሰ መጥቶ እኩለ ሌሊት ላይ የዕለቱን ዝቅተኛ መጠነ ሙቀት ያስመዘግባል ይለናል። ተግባባን? ፀሐይ ከመውጣቷ በፊት የዕለቱን ዝቅተኛ መጠነ ሙቀት ያስመዘግባል። ይሄ በ24 ሰዓት ውስጥ ያለው የሙቀት መፈራረቅ ወይም የቴምፕሬቸር ዲፈረንስ ምንን ነው የሚያሳየን? ዚስ ስቴትመንት ጎዝ ዊዝ ይለናል። ይሄ አረፍተ ነገር ከምን ጋር የሚሄድ ነው? ኤ ዴይሊ ማርች ቴምፕሬቸር ይለናል። አዎ ዴይሊ ማርች ቴምፕሬቸር የምንለው ይሄ በ24 ሰዓት ውስጥ ያለው በከፍተኛ ቴምፕሬቸር እና በዝቅተኛ ቴምፕሬቸር መካከል ያለው ዲፈረንስ ዴይሊ ማርች ቴምፕሬቸር ወይም ደግሞ ዴይሊ ሬንጅ ኦፍ ቴምፕሬቸር ብለን እንጠራዋለን። ቢ አኑዋል ማርች ኦፍ ቴምፕሬቸር ይለናል። አኑዋል አይደለም፣ ይሄ ስለ 24 ሰዓቱ ብቻ ነው እያወራ ያለው ስለ አመት። አሁን የ12 ወራት ቢል ኑሮ አኑዋል ይሆን ነበር፣ ቢ ይሆን ነበር። ግን ይሄ ግን ጥያቄው ግን ያወራው ወይም ደግሞ ከላይ የተቀመጠለት ዲስክሪፕሽን ግን የ24 ሰዓት ብቻ ነው። ሲ አኑዋል ሬንጅ ኦፍ ቴምፕሬቸር ወይም ደግሞ በአመት ውስጥ ያለው ከፍተኛና ዝቅተኛ መጠነ ሙቀት ልዩነት ይለናል። ይሄም ስለ አመት ነው እያወራ ያለው። ሲ አኑዋል ማርች ኦፍ ክላይሜት ይለናል። አይደለም። ሶ አንሰር ይሷት ኤ ይሆናል ማለት ነው። ኤ ይሆናል። እሺ 19ኛ ጥያቄ ላይ እንምጣ። ኢኒትስ ኢኮኖሚክ ሂስትሪ ይለናል። በኢኮኖሚ ታሪኳ which of the following economic system does Ethiopia follow to achieve economic growth ይለናል። ኢትዮጵያ ያላትን ወይም ቀርጻ የምትንቀሳቀሰውን የኢኮኖሚ እድገት ለማስመዝገብ ወይም ደግሞ የምታስበውን የምታልመውን የኢኮኖሚ እድገት አቺቭ ለማድረግ ለማምጣት የምትከተለው የኢኮኖሚክ ሲስተም ወይም ደግሞ ካሉ የኢኮኖሚክ ሲስተሞች ውስጥ የምትከተለው የኢኮኖሚክ ሲስተም የትኛውን ነው ይለናል። አራት አይነት የኢኮኖሚክ ሲስተሞችን 9ኛ ክፍል ላይ እንዲሁም 10ኛ ክፍል ላይ ተምራችኋል አይደለ? ትራዲሽናል አለ፣ ካፒታሊስት ኢኮኖሚክ ሲስተም ወይም ደግሞ ፍሪ ማርኬት ኢኮኖሚክ ሲስተም ምንለው አለ። ከዛ ኮማንድ ኢኮኖሚክ ሲስተም አለ፣ ሚክስድ አለ። ከነዚህ ከአራቱ ውስጥ የቱን ነበር የምትከተለው ብዬ ነው ያስተማርኳችሁ? 9ም ላይ 10ም ላይ ማርኬት ኢኮኖሚክ ሲስተም ወይም ደግሞ ፍሪ ማርኬት የሚባለው ማለት ነው። ፍሪ ማርኬት ኢኮኖሚክ ሲስተምን ኢትዮጵያ ትከተላለች። ያው ወረቀት ላይ እንደዛ ተባለ እንጂ እኛ ፕራክቲስ የምናደርገው ሚክስድ ነው ማለት ይቻላል። መንግስት ጣልቃ ይገባል አይደል እንዴ በኢኮኖሚ ስርዓት ላይ። ይሄ ምንድነው ሚክስድ ነው ሊሆን የሚችለው። ግን ያው በወረቀት የተጻፈውና የተቀመጠልን በሉም የተባልነው ፍሪ ማርኬት ስለሆነ ፍሪ ማርኬት ኢኮኖሚክ ሲስተምን ትከተላለች ማለት ነው። 20ኛ ጥያቄ a kind of poverty ይለናል። ይሄ 12ኛ ክፍል ላይ ማለት አይደል የቶፒክ ፖቨርቲ ቻፕተር 5 ላይ ከድህነት አይነቶች ውስጥ አለን which is characterized by a conditions of having a fewer resources or less income than others within a given society ይለናል። ካለንበት ሶሳይቲ ወይም ካለንበት ማህበረሰብ አንፃር እያለን አሁን ከኛ ከሶሳይቲያችን ጋር ነው እያነጻጸረን ያለው። ካለንበት ማህበረሰብ አንፃር አነስተኛ የሆነ ሪሶርስ ሲኖረን ወይም ደግሞ ለኑሮ ወይም
ሰርቫይቭ ለማድረግ ከሚያስፈልጉ ሪሶርሶች ውስጥ ከሌላው ካለንበት ሶሳይቲ አነስተኛ የሆነ የሰርቫይቫል ሪሶርስ ሲኖረን እንዲሁም ደግሞ ኢንካማችን ከነሱ አንጻር አነስተኛ የሆነ ኢንካም ይዘን የምንተዳደር ከሆነ ለምሳሌ ያ ሶሳይቲ በአማካኝ በቀን $100 የሚያገኝ ከሆነ እና እኛ በቀን $10 ብቻ አግኝተን የምንኖር ከሆነ በእርግጥ $10 ብዙ ነው፣ $5 ብለን ያዘው ተውት፣ ብቻ አንድ ኤግዛምፕል ብለን ያዘው እና የዚህን ያህል ዲፈረንስ ወይም ደግሞ የዚህን ያህል አነስተኛ ገቢ የሚኖረን ከሆነ ይህን አይነት ድህነት ምን ብለን እንጠራዋለን ይለናል። ኤ ሪሌቲቭ ፖቨርቲ የስ። ቢ አብሶሉት ፖቨርቲ አብሶሉት ፖቨርቲ ሊሆን አይችልም ማለት በዚህ ሰዓት። ሪሌቲቭ ፖቨርቲ አዎ እኛ ከሌሎቹ አንጻር አነስተኛ የሆነ የኑሮ ሁኔታ ሲኖረን እና ግን ስቲል አሁንም ሰርቫይቭ አድርገን መቆየት የምንችልበት ሁኔታ ላይ ከሆነ ያለ ነው። የእኛ ድህነት የተባለው ከሌሎቹ አንጻር ከሆነ ምን ይባላል? ሪሌቲቭ ፖቨርቲ ይባላል። ነገር ግን የኛ ድህነት እስከ መጨረሻው አረለ ከሰዎችም አንጻር ብቻ ሳይሆን እስከ መጨረሻው እኛ ሊያጠፋን የሚችልና ምንም አይነት ቤዚክ ኒዳችንን ማሟላት የማንችል ከሆነ ምን ተብሎ ይጠራል? አብሶሉት ፖቨርቲ ይባላል። ነገር ግን አሁን እዚህ ጋር ጠይቀው ግን እያለን ያለው ከማህበረሰቡ አንጻር ድሃ ከሆነ ወይም ኢንካማችን ካጠረን ምንድነው እሱ ሪሌቲቭ ፖቨርቲ ነው። ነገር ግን ኢንካማችን ከማጠርም አልፎ እስከ መጨረሻው ምን የሚያደርግን ከሆነ ቤዚክ ኒዳችን ማሟላት እንዳንችል የሚያደርገን ከሆነ አብሶሉት ፖቨርቲ ብለን እንጠራዋለን ማለት ነው። እሺ 21ኛ ጥያቄ ክረምት ይለናል ወይም ሰመር ወይም ደግሞ በእኛ ክረምት ብለን የምንጠራው ወይም የሰመር ወቅት in Ethiopia is a season of high angle of sun but it is cold at the same time ይለናል። የቅድሙ ጥያቄ ማለት ነው። ኢትዮጵያ እንግዲህ ትሮፒካል ውስጥ ትገኛለች ብያቸዋለሁ፣ ግን ሰብ ትሮፒካል ብለን የከፈልናት ስለዚህ ነው። አሁንም እሱን ጥያቄ ነው የደገመልን። ሰመር ከተባለ በሰሜኑ ንፍቀ ክበብ ላይ ላሉ ክፍሎች የትሮፒካልም ክፍል ሆነ ቴምፕሬትም ላይ ሆነ ምንድነው የፀሐይ አንግልን የሚያገኝበት ወይም ፀሐይ ወደ ሰሜኑ ንፍቀ ክበብ ላይ የምትመጣበት ጊዜ ነው። ስለዚህ ፀሐይ በሰሜኑ ንፍቀ ክበብ ላይ ስለምትሆን ለኢትዮጵያ ምንድነች? ሃይ አንግል ኦፍ ዘ ሰን። ኢትዮጵያ ሃይ አንግል ኦፍ ዘ ሰን ታገኛለች። ለምን? ከኢትዮጵያ በላይ አናት ላይ ወይም ደግሞ በሰሜኑ ንፍቀ ክበብ አናት ላይ ፀሐይ ስላለች ከኢትዮጵያን በላይ ነች ማለት ነው። ሶ ኢትዮጵያ ቀጥታ ሃይ አንግል ኦፍ ዘ ሰን ታገኛለች። ነገር ግን በዚህ ወቅት ላይ ሌሎቹ አካባቢዎች ሲሞቁ ኢትዮጵያ ግን ምንድነች አለ ፀሐይ አናቷ ላይ እንኳን ሆና ኢትዮጵያ ምንድነች አለ አት ዘ ሴም ታይም ኢትዮጵያ ኢዝ ኮልድ ወይም ደግሞ ኢትዮጵያ ውስጥ በጣም ቅዝቃዜ አለ። ወይም ደግሞ ክረምት ላይ እንዳያችሁት ነው አይደለ? ብርድ በጣም አለ አይደለ እንዴ? በተደጋጋሚ እንደውም ሐምሌ እንዲሁ ጭጋጋማ በቃ ጭጋጋማ ፀሐይ የሚነፍቃችሁ ወቅት ነው። ነሐሴም በከፊል እንደዛው። ይሄ የሆነበት ምክንያት ለምንድን ነው? ሌሎች አካባቢዎች ላይ ገምትሄዱ ድብን አድርጎ ይዘንባል፣ ድብን አድርጎ ደግሞ ፀሐይ ሲቀጠቅጣቸው ይውላል። እኛ ጋር ስለምን? ቢኮዝ አለን ኤ ሃይ አልቲቲዩድ ስላላት ነው። እርግጠኛ ብዙዎቻችሁ ዘላችሁ ኤ ነው የምትሉት። ኤ ግን አይደለም፣ ሃይ አልቲቲዩድ ስላላት አይደለም። ቢ ሎ ላቲቲዩድ ላይ ስላለች ነው ይለናል። ሎ ላቲቲዩድ ላይ ስላለችማ ሃይ አንግል ኦፍ ዘ ሰን እያገኘች ነው። ይሄም አይደለም። ሲ ሃይ ክላውድ ከቨር የስ ኢትዮጵያ ውስጥ ከፍተኛ የሆነ የደመና ሽፋን አለ፣ ወይም ደግሞ ኢትዮጵያ ሃይ ክላውድ ከቨር አላት። ኦልድ ከሪኩለም ጂኦግራፊ ግሬድ 12 ቴክስት ቢኖር ኑሮና በሱ ብትማሩ ኑሮ በደንብ ዲስክራይብ ያደርግላችሁ ነበር። የኢትዮጵያን የአየር ንብረት የቴምፖራል ቫሪዬሽንስ ኦፍ ቴምፕሬቸር ወይም ደግሞ ሀገሪቷ ላይ ያለውን የመጠነ ሙቀት ስርጭት ቫሪ እንዲሆን ያደረጉት ነገሮች ሁለት ናቸው። የመጀመሪያው አልቲቲዩድ ነው። ከፍታ ያው እንደምታውቁት ነው። ኢትዮጵያ ሃይላንድ የሆነ ክላይሜቲክ ሪጅን የምትከተል ነች። ሪጅን ሳይሆን ሃይላንድ የሆነ ክላይሜት ያላት ሀገር ነች። ሶ አልቲቲዩድ የመጀመሪያው ፋክተር ሲሆን፣ ሁለተኛው ክላውድ ከቨር ነው። ኢትዮጵያን ቴምፕሬቸር ቫሪ እንዲሆን ያደረገው ክላውድ ከቨር ነው ወይም ያላት የደመና ሽፋን ነው። ሶ ዘ አንሰር ኢዝ ሲ ይሆናል ማለት ነው። 22ኛ ጥያቄ which one of the following belongs to the scopes of geography ይለናል። ከሚከተሉት አማራጮች ውስጥ የ9ኛ ክፍል ቻፕተር 1 ማለት ነው። ወደ ስኮፕ ኦፍ ጂኦግራፊ እንምጣና ደግሞ ከጂኦግራፊ ስኮፖች ውስጥ የሚካተተው የትኛው ነው ወይም ደግሞ የጂኦግራፊ ስኮፕ የሆነው የትኛው ነው ነው የሚለን በቃ ባጭሩ። ኤ the shape size and movements of the sun around the earth ይለናል። ፀሐይ ከመሬት ዙሪያ ያላት ሼፕ ወይም ደግሞ ፀሐይ ያላትን ሼፕ ያላትን ሳይዝ ወይም ደግሞ ስፋት፣ ቅርጽ እንዲሁም ደግሞ በመሬት ዙሪያ ወይም ከመሬት አንጻር የምታደርገውን እንቅስቃሴ የሚያሳይ ነው ወይም የሚያጠናን ይለናል። አይደለም። ስለዚህ አያጠናም ሳይሆን ግን ሙሉ ለሙሉ ስኮፑ ይሄ ብቻ አይደለም። ቢ ሪስፖንስስ ሪሌሽንሺፕስ ኤንድ ኢንተራክሽንስ ቢትዊን ሂውማንስ ኤንድ ኢንቫይሮንመንትስ አለን። የስ ቢ ኢዝ ዘ ኮሬክት አንሰር። የሰው ልጅ ከአካባቢው ጋር እንስሳትና እጽዋት ከአካባቢያቸው ጋር ያላቸውን ሪስፖንስ ያላቸውን ሪሌሽንሺፕ ያላቸውን ኢንተራክሽን የሚያጠናልን ኮርስ ነው። የስ ጂኦግራፊ ኢዝ ኤ ብራንች ኦፍ ሶሻል ሳይንስ ዛት ስተዲ አባውት ዘ ስፓሻል ዲስትሪቢዩሽንስ ኦፍ ናቹራል ኤንድ ሂውማን ሜድ ፌኖሜና ኤንድ
the relationships between natural and the physical world with its environment ነው ደግሞ የሰው ልጅ human being ከኤንቫይሮንመንቱ ጋር ያለውን ግንኙነት የሚያጠና ኮርስ ነው ማለት ነው። እሺ ሲንስ ስንመለከት ቴክኒካል ኖሌጅ about the establishment of world websites ስለ ወርልድ ዌብሳይቶች አፈጣጠር ወይም ደግሞ እንዴት ስታብሊሽ እንደሚደረጉ ቴክኒካል ኖሌጅ የሚፈጥር ኮርስ ነው ይለናል። ይሄን ማን ይጨነቅበት? አይሲቲ ይጨነቅበት አይደለ? the rises and falls of leaders of some countries in the world በዓለም ላይ የሚገኙ ሀገራቶች ውስጥ የሚገኙ መሪዎች እንዴት ወደ ስልጣን መጡ፣ እንዴት ወደቁ ይለናል። ይህም ደግሞ እሱ የሚመለከተው ጉዳይ አይደለም። ሶ ዘ አንሰር ኢዝ ቢ። 23ኛ ጥያቄ of all natural hazard which one of the following is which one is almost non existence in ኢትዮጵያ ይለናል። ከሚከተሉት አማራጮች ውስጥ አራቱም ምንድናቸው አለ? ናቹራል ሃዛርድ ናቸው አለ፣ ወይም ደግሞ ተፈጥሯዊ ጉዳቶች፣ ውድመቶች፣ ኃይሎች ናቸው አለ። ከነዚህ ውስጥ ግን ኢትዮጵያ ውስጥ ተከስቶ የማያውቀው የትኛው ነው? ኤ ሱናሚ። አዎ ሱናሚ ኢትዮጵያ ውስጥ ተከስቶ አያውቅም። ቢ እርዝኩዌክ፣ የመሬት መንቀጥቀጥ ሀገራችን ላይ እንደው ዘንድሮ ለምደናል አይደለ? እርዝኩዌክ አለ። ሲ ቮልካኒክ ኢረፕሽን በደንብ አድርጎ ነው ያለው። ዲ ላንድ ስላይድ፣ የመሬት መንሸራተት ይለናል። ይሄም ከረጅም ዓመታት በፊት ነበረ። ሶ ዘ አንሰር ኢዝ ዋት ሱናሚ ይሆናል ማለት ነው። ሀገራችን ኢትዮጵያ ላይ ሱናሚ ተከስቶ አያውቅም፣ ወደፊትም አይከሰትብን። ሌሎቹ ግን የተለመዱ ናቸው ወይም ደግሞ ያሉ ናቸው ማለት ነው። እሺ ወደ 24ኛ ጥያቄ ልምጣ። 24ኛ ጥያቄ ላይ ልምጣ። which one of the following can be indicators of low level of socio-economic development of a country ይለናል። አንድ ሀገር ደካማ የሆነ ወይም አነስተኛ የሆነ የማህበራዊና የኢኮኖሚያዊ እድገት ወይም ደግሞ ሶሾ ኢኮኖሚክ ዲቨሎፕመንቷ አነስተኛ እንደሆነ ደካማ እንደሆነ የሚያሳየን የትኛው ነው? የትኛው አንድ ሀገር ደካማ የሆነ ማህበራዊም እንዲሁም ኢኮኖሚ እድገት እንዳላት የሚያሳየው የቱ ነው ይለናል። ኤ ሎንገር ኤጅስ ኦፍ ላይፍ ኤክስፔክታንሲ ወይም ደግሞ የሀገሪቷ የህዝቦች የእድሜ ጣሪያ ወይም ደግሞ ሀገሪቷ ያላት የእድሜ ጣሪያ ህዝቦቿ የሚኖሩት አማካኝ የእድሜ መጠን ረጅም ሲሆን ይለናል። ይሄማ ሃይ ሶሾ ኢኮኖሚክ ዲቨሎፕመንት እንዳላት የሚያሳይ ነው። ቢ ሃይ ሬትስ ኦፍ ሊትሬሲ ከፍተኛ የሆነ የተማረ የሰው ኃይል፣ ይሄም ሎ ሌቭል ኦፍ ሶሾ ኢኮኖሚክ ዲቨሎፕመንት ሳይሆን ሃይ ሌቭል ኦፍ ሶሾ ኢኮኖሚክ ዲቨሎፕመንት ያለው ነው። ሲ ዋይድ ስፕሪድ ኦፍ ፋሚሊ ፕሮግራሚንግ ወይም ደግሞ የቤተሰብ እቅድ የምንለው ፕሮግራሞች በከፍተኛ ሁኔታ የተስፋፋበት ስርዓት ሲኖር ይለናል። ይሄም ሎ ሌቭል ሳይሆን ሃይ ሌቭልስ ኦፍ ሶሾ ኢኮኖሚክ ዲቨሎፕመንት ሲኖር ነው። ዲ ሃይ ኢሊትሬሲ ሬት ከፍተኛ የሆነ ያልተማረ የሰው ኃይል ወይም ደግሞ የመሀይም ቁጥር በከፍተኛ ሁኔታ ሲኖርባት ይለናል። ይሄ ሎ ሌቭል ኦፍ ዲቨሎፕመንትን ከሚያሳዩ ነገሮች መካከል አንዱ ነው ማለት ነው። እሺ ወደ 25ኛ ጥያቄ ስንመጣ which factor of population change can have negative effect on population growth ይለናል። ከሚከተሉት አማራጮች ውስጥ የትኛው ነው የትኛው ፋክተር ነው ወይም በፖፑሌሽን ቼንጅ እንዲያደርግ የሚያደርጉ የተለያዩ ፋክተሮች አሉ አይደል? ወይም የህዝብ ቁጥር እንዲለዋወጥ የሚያደርጉ የተለያዩ ነገሮች አሉ። ሶ ከነዚህ ውስጥ ኔጌቲቭ ኢፌክት ያለው ኔጌቲቭ ኢፌክት ማለት በፖፑሌሽን ቼንጅ ላይ ኔጌቲቭ ኢፌክት አሳደረ ማለት ፖፑሌሽኑ እንዲቀንስ አደረገ ማለት ነው። ፖዚቲቭ ኢፌክት ከተባላችሁ ደግሞ ፖፑሌሽኑ እንዲጨምር አደረገ ማለት ነው። ሶ ኤ ኢሚግሬሽን ኤንድ በርዝ አለን። ኢሚግሬሽን ማለት ወደ ሀገር ውስጥ የሚገቡ ናቸው። በኢ ከጀመረ ወደ ሀገር ውስጥ የሚገቡትን ስደተኞች ነው የሚያሳየው። ወደ አንድ ሀገር ውስጥ የሚገቡ ስደተኞች ጨመሩ ማለት ደግሞ የህዝብ ቁጥሩ ይጨምራል እንጂ ኔጌቲቭ ኢፌክት አይደረግም። ወይም ደግሞ አሉታዊ ሳይሆን አዎንታዊ ተጽዕኖ ነው የሚኖረው። በርዝ ሬትም ካለን ደግሞ ውልደት ነው። ሰው ሲወለድ ደግሞ የሰው ልጅ እየጨመረ እንጂ የሚሄደው እየቀነሰ አይደለም የሚሄደው። ቢ ኢሚግሬሽን ኤንድ በርዝ አለን። አሁን ደግሞ እዚህ ጋር አንዱ ልክ ነው አንዱ ልክ አይደለም። በርዝ ሬት አሁንም አይቀንስም ይጨምራል እንጂ ኢማይግሬሽን ግን አዎ ከዚች ሀገር ለቀው ወደ ሌላ ሀገር ሲሰደዱ ልክ ነው የህዝብ ቁጥሩ ይቀንሳል፣ ኔጌቲቭ ኢምፓክት ነው። ሲ ኢሚግሬሽን ኤንድ ዲዝ አለን። አሁንም አንዱ ልክ ነው አንዱ ልክ አይደለም። አሁን ደግሞ በኢ የሚጀምረውን ኢማይግሬሽን ያደረገው። ኢማይግሬሽን ማለት ወደ ሀገር ውስጥ የሚገቡ ማለት ነው አይደለ? ዲዝ ማለት ደግሞ መሞት ነው። ሶ ወደ ሀገር ውስጥ የሚገቡት የህዝብ ቁጥሩን ሲጨምሩ፣ ዲዝ ደግሞ የህዝብ ቁጥሩ ይቀንሷል። ሶ አሁን እዚህ ጋር ተመጣጣኝ ሆነ። ዲ ግን ዲዝ እና ኢሚግሬሽን ሲጨምሩ አለን። የስ ከተሳሳትኩ አርሙኝ እሺ። ምናልባት ሲ እና ዲ ቀይር ሊሆን ይችላል። ሶ ወደ ውጭ የሚወጣው ስደተኛ ወይም ደግሞ ኢማይግሬሽን ካልን በአይ ከጀመርን ወደ ሀገር ውስጥ የሚገባ ስደተኛ ነው። እሺ ይቅርታ፣ ይሄኛው አይ ካልን ወደ ሀገር ውስጥ የሚገባ ነው። ተግባባን? ወደ ሀገር ውስጥ የሚገባ ነው። ሶ
ኢሚግሬት አደረገ ካልን ምን ሆነ ማለት ነው? ወደ ሀገር ውስጥ የሚገባ ስደተኛ አለ። ሶ የህዝብ ቁጥሩን ጨመረ ማለት ነው። ዲስ ካልን ደግሞ የህዝብ ቁጥሩን እየቀነሰ ነው። ሶ የተመጋጋቢ የሆነ ሶ ዘ አንሰር ኢዝ ሲ ቢኮዝ ኢማይግሬሽን በኤ የሚጀምረው ወደ ውጭ ነው። አውትሳይድ የሆነ ስደት ነው አይደለ? ማይግሬሽን ነው አይደለ? ሶ ወደ ውጭ የሚወጣ ከሆነ የህዝብ ቁጥሩ እየቀነሰ ነው። ዲስ ካልን ደግሞ የህዝብ ቁጥሩ እየቀነሰ ይመጣል ማለት ነው። ሶ ዘ አንሰር ኢዝ ዲ ዘ አንሰር ሲ። ኦኬ ቴኮችን አልጨረስናቸውም፣ ሌሎችም አሉ። ቀጣይ ተመልሰን እንገናኝባቸዋለን። ለነበረን ጊዜ ከልብ ከልብ አመሰግናለሁ። መልካም ንባብ ለሁላችሁ።